ውቤ ውቤ ከረሜላ የሚለው ዘፈን አልበም ነው? አልበም። አንቺ ካለሽ ፍቅር ነው ፍቅራችንም ሕያው ነው እምነታችን እውነት ነው ሕይወታችን ጣፋጭ ነው ከረሜላ የግጥምና የዜማ ደራሲ ናይት ክለብ ውስጥ ፓኬጁ ያው ብዙ ነው። መጠጡ አለ እንደው በግልጽ አማርኛ ሴቱ አለ ፈተናው አለ አንድ ላይ ነው። እንዴት ነው ወደ ህዝብ ተደራሽነት ውስጥ? እኔ ብዙ አድናቂዎች አሉኝ። የድምጽ ብዙ ቲፎዞ የለኝም። አልበቃኝም ገና ጨርሶ ቀንና ሌት ልቤ ገስግሶ በጣም ከባድ ለመውጣት ያዳገተ ፈተና ገጥሞ ያውቃል? ጥሩ ያሉ ነገሮች ውስጥ የገባውበትም ዘመን ነበር። ለምሳሌ መጠጥ ወይ ደህና ሰው ሲመጣ ካላልክ ሰቀል ሊያመልጥ ይችላል። ዜማውም ግጥሙም ይቀየራል። ስለዚህ በህይወት ምን ተማርክ? እኔ ፍልስፍና በአሁኑ ሰዓት እግዚአብሔር መልካም ጀንበሯን በማታ ሸኝቼ ኮከቤህ ቆጥራለሁ ወጥቼ ከፍተኛ ድምፅ እንዳልኩ ይረብሸኛል። በማንኛውም ሁኔታ ውስጥ በጣም ጮክ ብሎ የሚያወራ ሰው ካለ አልቀንጥናል። እኔ ካላስተካከልኩ ወደ ሰውዬው አንደኛ ሙዚቀኛ አይደለም። ሙዚቀኛ ኤንጂኦ ነው የሚሰራው። ጫወታ አዋቂ ወይ በአይቤክስ ሚዲያ ሰላም ጤና ይስጥልኝ። ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት የጥበብ ሰው ሰዓሊ ነው። የግጥምና የዜማ ደራሲ ነው። በጣም ተወዳጅ ድምፃዊ ነው። አንጋፋውና ተወዳጅ ዮሐንስ ታፈሰ ጆኒ ቤዝ የዛሬው የጨዋታ አዋቂ እንግዳችን። ጆኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዳችን ሆነ አክብረህን ስለመጣ በአይቤክስ ሚዲያ ቤተሰቦች ስም እንዲሁም በሙሉ ክሩ በጓደኞቼ ስም ከልብ አመሰግናለሁ። እኔም አመሰግናለሁ። በነገር ላይ ቀጠሮ ላይ ሻርፕ ነው። እውነት ነው። ያው ይሄ ከልጅነት የተለመደ ነገር ነው። እስኪ እንደ መግቢያ ያክል የሆነን ዘንድ ጆኒ የተወለደ የታደገ የሚለውን። እኔ ቄራ አካባቢ ነው ተወልጄ ያደግኩት። ቄራ ወደ ፔፕሲ መሀል ላይ እዛ አካባቢ ነው። ግን እድገቴ ግን ዝዋይ ህጻናት አምባ ዝዋይ አለፍ ብለህ ቡልቡላ የሚባል ከተማ አለ። ከቡልቡላ እንደገና ወደ አላቄ የምትባል ትንሽ ከተማ አለች። እሷን አልፈን እዛ ያው እኔ አባቴ መቶ አለቃ ታፈሰ ወርቁ ሰዓሊም ነው እና በልጅነቴ ነው ያለፈው። የወታደር ልጅ ነኝ እና በዛ ምክንያት እንግዲህ አባቶቻችን በሀገራቸው ሲሉ የህይወት መስዋዕትነት የከፈሉ ልጆችን እንግዲህ በወቅቱ የነበረው መንግስት ሰብስቦ እዛ አላጌ ህጻናት ማሳደጊያ ውስጥ እዛ ነው ያደግኩት። በዚህ አይነት መልኩ ነው እንግዲህ እንደዚህ ነው። ስለ ህጻናት አምባ ስታወራ በጣም ብዙ ትልቅ ቦታ ላይ የደረሱ ሰዎች ለምን እንደሆነ አላውቅም ከዛ ቤት ወጥተዋል። በትክክል ምንድን ነው ከአርቱ ጋር የተያዘ የምታገኙት ነገር ነበረ? እዛ ግብአት ነበረ? አስተዳደግ ነው መሰለህ። አምባው በጣም የበለጸገ ነው በብዙ ነገር በጣም የበለጸገ ነበር። ከአፍሪካ የመጀመሪያው ነው በስፋቱም በጥራቱም እና እዚህ ወደ እናጥበውና እንደው ወደ አርቱ ስንመጣ የአርት ክበባት ነበሩ፣ የስዕል ክበባት ነበሩ ከልጅነት ማለት ነው። ሁለተኛ ክፍል ምናምን ያለው ነው እንግዲህ በተሟላ ሁኔታ ወተር ከለር የሚባል ቀለም አሳሳል ዘይቤ ያለ እነዛ ማቴሪያሎች ይመጡብን ነበር ከውጭ እና አቅም ያለን ሰዎች ወይ ደግሞ ችሎታችን ታይቶ ተመርጠን እንደየዝንባሌያችን እንደየተሰጧችን የሙዚቃ ክበብም አለ የተሟላ ነው የምልህ ነገር አልችልም በኦርኬስትራ ደረጃ እና እዛ ላይ ከልጅነት ጀምሮ ነበር እኔ ሳተፍ የነበረው እና በሙዚቃ ብቻ ሳይሆን በተለያየ መስክ እንግዲህ እንዳልከው ብዙ የአምባ ልጆች አሁን በጥሩ ደረጃ በሀገሪቷ ውስጥ ጥሩ ተሳትፎ እያደረጉ ያሉ ብዙ ናቸው።
እና ይሄ ነው እንግዲህ መሰረቱ ማነው ሚስጥሩ ከስር የፋውንዴሽን ስለተሰራብን ነው በደንብ እዛው ህጻናት አምባ ውስጥ ማለት ነው። እንደዛ ነው ባስበው። እንዴት ነበር እስቲ ጆኒ የልጅነት ባህሪው? እንዴት አስቸጋሪ የምንለው ነው ወይስ ምን አይነት ባህሪ ነበር ጆኒ? ምልህ በልጅነት ብዙም ዝምተኛ ነበርኩ። ያው ዝምተኛ እና ኃይለኛም ነበርኩ አንዳንድ ጊዜ መደባደብ ሳይሆን በቃ ኦድ የሆኑ ነገሮች መውጣት ወይ መጥፋት ከአካባቢ አንዴ እንደውም ከአምባ ጠፍቼ ሁሉ አዲስ አበባ መጥቻለሁ። ህፃን ሆኜ እኮ ነው በቃ አዲስ ነገር ምናምን የማየት ወደ ጫካ ዙሪያውን ጫካ ነው። በጁዶ የሚባል ትልቅ ወንዝ አለ። ጁዶ ወንዝ ሰፊ ነው በጣም እና ያንን በዋና ማቋረጥ። ከዛ ከሆነ ልጅ ጋር ተመካክረን አንድ ጊዜ ልጁ የሰራተኛ ልጅ ነው። የሰራተኛ ስለ አምባ ውስጥ ደግሞ የሚሰሩ ሰራተኞች አሉ እኛን የሚያገለግሉ በተለያየ መስክ የእነሱ ልጅ ነው። እሱ ጋር አማከርኩት፣ እባክህ እንጥፋ ምናምን መጥፋት እፈልጋለሁ ምናምን። ኧረ ተው ጆኒ ምናምን። እዛ ሌሊት ነው የወጣነው። ሌሊት ወጥቼ በቃ እሱ እየመራኝ ጅብ ይጮሃል እኮ ሌሊት ምናምን በእግር እስከ ያልኩህ አላጌ የምትባል ማለት እዛ ድረስ በእግር እዛ እንደገና በትራንስፖርት አድርጌ አዲስ አበባ መጣሁ ጠፍቼ። እዛ ቤተሰቦች ሲያዩን ደነገጡ። በቃ ምን ነው አንተ እንደዚህ እዛ በኋላ እንደገና ተነጋግሮ ምናምን ተመለስኩኝ። እንዲህ አይነት ባህሪዎች ነበሩ ትንሽ ወጣ ያሉ ማፈንገጥ። የስንት ዓመት ልጅ ነበር ያለው? 15 አካባቢ 15። የሚገርም ነው። በዛ እድሜ ማለት አውሬ ምናምን የለም አውሬ ምናምን በቃ እግዚአብሔር ይጠብቃል። ይሄ የልጅነት የዋህ መንፈስ ነው እንደዛ የሚያደርገው። ያው እግዚአብሔር ጥበቃ አለ እሱ ነው። እና ይሄን እንደ ምሳሌ አነሳውልህ። እንግዲህ ይሄ ገላጭ ነው ብዬ አስባለሁ። እንደዚህ በቃ ለየት ያሉ ነገሮች ማድረግ እንደዚህ ነገሮች አሉ። አንዳንድ ጊዜ በቃ ይኸው ነው እንደው ከብዙ በጥቂቱ የተገለጸው ነገር። የአባት ወታደር ነበሩና ሰዓሊም ነበር። ይገርምሃል። ኦኬ። እንዴት ነው? ሐኪም ነበረ። ሐኪምም ነበር። በጣም ታለንትድ ነው። ምናልባት በዘር ይመጣል ከተባለ እንግዲህ አላውቅም። ምናልባት እንግዲህ ግን በጣም ጎበዝ ኢንቴሌክቹዋል የሆነ ሰው ነበር። ያው ብዙም አልሰነበትም በወጣትነቱ ነው እንትን ያለው። ምን ትዝ ይልሃል ጆኒ? ብዙ ትዝ አይለኝም። እኔ በልጅነቴ ነው ያለፈው። ከዛ በኋላ ነው የበለጠ ስለሱ በደንብ ማጥናት ማወቅ የጀመርኩት። በልጅነት ማክቹዋሊ እንትን ያለው ስዕሎቹ ነበሩ እስከ ቅርብ ጊዜ ድረስ የሰራቸው ስዕሎች። የራሱን ምስል ሁሉ ይሰራ ነበር። ያኔ እንግዲህ አስብ 60ዎቹ ውስጥ ምናምን እና ጥሩ ነው ብቻ በጣም አንባቢ እንደነበር ሁሉ አውቃለሁ። ብዙ መጽሐፍት እንደነበሩ ቤት ውስጥ ተወዳጅ ነበረ። እንደገና ሐኪም ነው፣ ነርስ ነው፣ ያክማል ሰራዊቱ ምናምን ሀገር ወዳድ ነው። እንደዚህ ነው። ያው እንደሚታወቀው ሰው እግዚአብሔር አምሳል የተፈጠረ ትልቅ ክቡር የሆነ ፍጥረት ነው። ሰውን መሳል ደግሞ ትልቅ መታደል። ለሰው መልክ ስትስለው እኮ ብዙ ታሪክ አለ። ሰውየው በተለይ እድሜያቸው ገፋ ያለ ሰውነታቸው፣ እጃቸው፣ ፊታቸው፣ ቆዳቸው ሽብሽብ ያሉ ሰው ራሱ የፊታቸው ሽብሽባት ምን ራሱ ላንድስኬፕ እዛ ላይ ብዙ የሚነግርህ ነገር ብዙ ጣውረድ አለ። አይናቸው ውስጥ የሚታይ ህመም የመግለጽ የመደመም የመማር ያን የማሰላሰል ነገር ይኖራል። እና ፖርትሬት እሰራለሁ። በሪያሊስቲክ ውስጥ ደግሞ እንደ ላንድስኬፕ ሌሎችም ስራዎች። ከዛ ውጭ ይሄ ሞደርን አርት የሚባለው ሲምፕሊስቲ ያለው እሱ ሀሳብን በቀላሉ ቀለል ባለ መንገድ በቀለም ጉልበት በመስመሮች ጉልበት መግለጽ ነው። እሱንም እሞክራለሁ። በሁለቱ ውስጥ ነው ያለሁት ለጊዜው። እንደዚሁም ደግሞ ድሮይንጎች አለው። ፔን በእስክሪብቶ ሊሰሩ ድሮይንጎች ምናምን አሉ። እነሱን እሰራለሁ። ምን ያህል የስዕል ኤግዚቢሽኖችን አዘጋጅታል? ረጅም ጊዜ ነው። አሁን የስዕል ኤግዚቢሽን ካዘጋጀው ረጅም ጊዜ ነው። ምክንያቱም ወደ በኋላ እመጣበታለሁ። ግን አሁን የመጨረሻውን ኤግዚቢሽን ካዘጋጀው በጣም ቆይቷል። 90ዎቹ ውስጥ ነው። ግሎባል ሆቴል። በስዕል ግን ብዙ ሰቃል እንዴ? ተው እንጂ። አሁን ቅርብ ጊዜ ተመለስኩበት። ደግሞ በመሀል ላይ ምን መሰል ጋፕ የነበረው ናይት ክለብ ሰራ ነበር። ግን ካለፉት ደግሞ 15 ዓመታት በፊት ደግሞ ወደ ስዕሉ ተመልሻለሁ። አሁን ሙሉ በሙሉ ስዕሉን ነው የምሰራው። እንዴት ነው ሀሳቦች የሚመጡልህ? አሁን የስዕል ሀሳቦች የሚመጡልህ በምን አይነት ሲቹዌሽን ውስጥ? መጀመሪያ ለማንኛውም ያው የፈጠራ ስራ አእምሮ በደንብ ማረፍ አለበት። ጥሩ እንቅልፍ ያስፈልግሃል እና አእምሮ ክፍት መሆን አለበት።
ሰውነት ማረፍ አለበት። ከምንም በላይ ፎከስ ግድ ነው። ለፎከስ ደግሞ መጀመሪያ አእምሮ ማረፍ አለበት። ያላረፈ አእምሮ ያው ታውቀዋለህ፣ በጣም ግራ ነው የሚጋባው ምናምን የተለያየ ሀሳቦች ምናምን ሲመጡ በጭንቅላት ውስጥ ያን አንዱን ላይ ፎከስ ማድረግ ያቅተዋል። ስለዚህ ሁሉ ጊዜ እንቅልፍን አስቀድማለሁ በተቻለ አቅም። ሰዓሊው ወይም ደራሲው ወይ የፈጠራ ሰው ማስተዋል እስከቻለ ድረስ ብዙ የሚሰሩ ስራዎች አሉ። ብዙ ነገሮች አሉ። ምድር ላይ ብዙ ነገሮች አሉ። ላይፍ ስታይላችን ራሱ አኗኗራችን በማንኛውም ነገር ውስጥ አንድ ሀሳብ ማውጣት ይችላል። የማስተዋል ጉዳይ እና ይሄ እንዳለ ሆኖ እንግዲህ ከምንም በላይ ጸጥታ እፈልጋለሁ። ከስዕሉ ደግሞ ወጣ እንበልና ጆኒ 90ዎቹ ውስጥ በጣም ኮከብ ከነበሩ ድምፃውያኖች መካከል ሙዚቀኞች መካከል ያው የድምፅም ከለር ዩኒክ ነው፣ ቤዝ ነው እና በጣም ሂት የሆነ ሙዚቃ ነበረ እና ሂት ከባድ ሙዚቀኛ ነበርክና አሁን ላይ ግን በዛ ፍጥነት አመጣጥ አሁን ላይ ግን ያለው ነገር ብዙም አላይህም። አሁን ከምን የተነሳ ነው? እንዳልከው 90ዎች ውስጥ ጥሩ እንቅስቃሴ ያደረጉ ከነበሩ ሙዚቀኞች መሀል አንዱ ነበሩ፣ ያው ድምፃውያን መሀል። ግን ከተወሰነ ጊዜ በኋላ ግን እንዳልከው ብዙም ያው ሚዲያ ነው መቼም ዘፈን፣ ሙዚቃ ከሚዲያ ጋር የተያያዘ ነገር አይደለ? ኢንተርቴንመንቱ በአጠቃላይ እንደ ስዕሉ ወይ እንደሌላው አይደለም። ዘፈን ከሰራ ግድ ወደ ሚዲያ መምጣት አለብህ ወይ ደግሞ የተያዘ ነው ብቻ። ነገር ግን ምንድነው እኔ ያው ከሙዚቃ አልወጣሁም። ዕለት በዕለት ከዜማ ሀሳብ ጋር ከግጥም ሀሳብ ጋር ነኝ። ክራር ቤት እጫወታለሁ፣ የራሴ ደረድራለሁ። ዜማ በዛ ነው እንትን ብለው የክለብ ህይወት በነበረበት ጊዜ አንድ እሱ ያጠፋሃል። ያው የክለብ ህይወት እንደው ጎብዘህ አንተ አብቃቅተህ አልበሙንም ሙኑንም መስራት ካልቻልክ አንዳንድ ጊዜ የክለብ ህይወት አስቸጋሪ ነው። ብዙ ነገሮች አሉ። ናይት ክለብ ውስጥ ያው ታውቀዋለህ፣ ብዙ ነገር አለ። ፓኬጁ ያው ብዙ ነው። መጠጡ አለ፣ እንደው በግልጽ አማርኛ ሴቱ አለ፣ ፈተናው አለ፣ አንድ ላይ ነው የምልህ። ስካር የመተለያዩ በቃ ሰው ሊያስጀምርህ ይችላል። አንተ ዛሬ አልጠጣም ብትል ከፍቅሩ ተነስቶ ነው፣ ከክፋት አይደለም። እንደዚህ አይነት ነገሮች አሉ። አንድ እሱ እንትን ይልሃል። ከምንም በላይ ግን እኔ ምንድነው በውስጤ ይሄ የፈጠራ የስቱዲዮ አርቲስት የምንለው አይነት በስዕሉ ማለት ነው የዛ አይነት ጉጉት ነው ያለኝ። ከምንም በላይ የአደባባይ ሰው አይደለሁም የሚባል አይነት ሰው አይደለሁም። ብዙም አትታይም፣ ብዙ ላይ እንደዛ አይነት ሰው አይደለሁም እና ከዚህ ውጭ ደግሞ ይሄ ባህሪ እንዳለ ሆኖ ውጫዊ ተጽዕኖ የምትላቸው ነገሮች አሉ ወይ ደግሞ ከአንተ ቁጥጥር ውጭ የሆኑ። አሁን እንደምታውቀው ያው ሙዚቃ በትልቅ በጀት ነው የሚሰራው። ቢያንስ አንድ ነጠላ ዜማ ለመስራት 40,000 30,000 ብር ሊኖር ይገባል። አንዷን ነጠላ ዜማ። እንደዚህ አይነት ውጫዊ ነገሮች አሉ። የኦዲየንሱ ፍላጎት አለ። የኦዲየንሱ ፍላጎት አሁን እንደ ድሮ አይደለም። እናውቀዋለን፣ ያው የታወቀ ነው። ምን አይነት ኦዲየንስ ነው ያለው? ምን አይነት ሙዚቃ ነው የሚፈልገው? ነጥረው እየወጡት ያሉት ሙዚቃዎች ምን አይነት ናቸው የሚለው ነገር ምናምን አለ። ብቻ እነዚህ አንድ ውስጣዊ ባህሪ ነው እንዳልኩ የሚያጠፋ፣ ሁለት ደግሞ ውጫዊ መንገድ ላይ ያለው ወደ 12 ዓመት የፈጀብኝ ጉልበቴ ልጅነት ይበላል አልበም አለ ያልወጣ 12 ዓመት የፈጀ ኦልሞስት አሁን 12 ሆነ። ኦልሞስት ግን ያው ፖዝ ከሆነ 4 ዓመት በፊት ፖዝ የሆነ 5 ዓመት 6 ፖዝ ሆነ። ከአቅሜ በላይ ሲሆን ወቁት። እነዚህ ብቻ ብዙ ነው ነገሩ። ከሞላ ጎደል ግን ሊያጠፉ የሚችሉ አንድ ከውስጥ የራስ ባህሪ አለ። ሁለት ደግሞ በቃ ከቁጥጥር ውጪ እንደፈለክ እንዳሰራ እንዳትንቀሳቀስ የሚያደርግ አንድ የገንዘብ የፋይናንሻል ሁኔታ እንደምታውቀው ነው። ቅድም እንዳልኩ ነው። ድሮ እንደምታስታውሰው ያው ያን አሳጣሚዎች ነበሩ ራሱ የሆነ እንትን ቢኖረው። ያኔ ግን አሁን የመጀመሪያ አልበም ሲሰራ ነው ያው 10 ሰውን ሙዚቃ ቤት ነው የሰራሁት 96 ዓመተ ምህረት ይሄ ውቤ ከረሜላ ላይ የተካተተ ሙዚቃ ቤቶች ነበሩ፣ አሳታሚዎች ነበሩ እና ሙዚቀኛው ያው ፎከስ አድርጎ ስራውን ነው የሚሰራው። ያ ሪካርድ ሌብሎች አሉ፣ እነሱ ፕሮዲዩስ ያደርጉታል። ያን ነገር አንተ ስራ ላይ ብቻ ነው ፎከስ አድርገህ ስራው። በቃ ይብዛ ሚነስ እንግዲህ ያ የተሻለ አማራጭ ነበር። አሁን ግን ሙሉ በሙሉ እንግዲህ ወጪውንም ሁሉንም ነገር እንትን የሚለው ያው ራሱ ዘፋኙ ወይ ሙዚቀኛው። እርግጥ አሁን አንዳንድ አማራጮች መምጣታቸው ጥሩ ነው፣ እንደ ዩቲዩብ የመሳሰሉት ነገሮች ታለንትህን ለማውጣት በራስ ደግሞ እዛ ከጎበዝክ የምትወጣበትም መንገድ ይኖራል። እንግዲህ ይሄ ነው ከሞላ ጎደል እንግዲህ
በአይቤክስ ሚዲያ ውቤ ውቤ ከረሜላ የሚለው ዘፈን አልበም ነው። አልበም ነው። ከአልበም ላይ ነው እሱ ሂት የሆነው። ገበሬ ይሰኛል። ከዛ ውስጥ 7ኛው ትራክ ነው ውቤ። እስኪ እንደው እንሞክረው እስኪ። አንቺ ካለሽ ፍቅር ነው፣ ፍቅራችንም ሕያው ነው፣ እምነታችን እውነት ነው፣ ሕይወታችን ጣፋጭ ነው። ውቤ ከረሜላ ቤላ ቤላ ከረሜላ መንገዳችን ቀና ነው፣ ተስፋችንም ብሩህ ነው፣ ሐሳባችን አንድ ነው፣ መድረሻችን ፍቅር ነው። ውቤ ከረሜላ ቤላ ቤላ ከረሜላ ውቤ ውቤ ከረሜላ አልመኝም ካንቺ ሌላ በፈለግም መዘመዛ ሁሉም ሆነ መፈዛዛ ያለ ቀጥል ሌላ ሌላ ከረሜላ ደስ ይላል በጣም በጣም። አንቺ ካለሽ እንዴት ነው የሆነ እንዳለ ነው እንደውም ብሶበታል ጆኒ። በጣም ነው የሚገርመው። ሰው የዚህ አልበም ርዕስ ገበሬ ይሰኛል። እዛ ላይ ምን ያህል ትራኮች ተካተዋል? 12 ትራኮች። እንደው ምናልባት ከዛ ላይ በጣም ገበሬ የሚለውን ነገር ትሞክርልኛለህ? ማረሻ ጥቅርት ሞፈር ሟጃ ማነቆ ድግር ወገል እርፍ ቀንበር ማረሻ ጥቅርት ሞፈር አሆ የህይወት ድርሰት ታላቅ ቅንብር ኧረ በሬው በሬ ኧረ በሬው በሬ ኧረ በሬው በሬ ኧረ በሬው በሬ ማሾ መጋል ወይኑ ሻንቆ ቡሬ ኧረ በሬው በሬ እያለ ይቀጥላል። በአይቤክስ ሚዲያ በጣም ድምፅ አወጣጠ በጣም ዩኒክ ነው እና እውነት ለመናገር እንዳለ ነው። በዚህ ሙያ አሁን እንደው አትርፌበታለሁ ብለህ ታስባለህ ጆኒዬ? በሙዚቃው እኔ በሙዚቃ ምንም ያተረፍኩት ነገር የለም። በገንዘብ ደረጃ ነው አይደል? በቅርስ በገንዘብ በንብረት ምንም ነገር የለም እስካሁን ድረስ። ያው ለፍቅሩ ሲባል ውስጥ ያለው ታለንት ጋን ሆኖ መብራት ሆኖ እንዳይቀር ለትውልድ በተለያየ መልክ መቀመጥ አለበት ከሚል አንጻር ነው አሁንም መሰራ ያለሁት እንጂ ያው እኔ ምንም ያገኘሁት ነገር የለም ማለት ይቻላል። ሪሜክ የማድረግ ነገር አለ ሙዚቃዎቹን እንደ አዲስ የመስራት ውቤ ከረሜላን አሁን ቅርብ ጊዜ 1 ዓመት 2 ዓመት በፊት እንትን አድርገነዋል። ያው ብዙም አልታየም። ትንሽ ያው አንዳንድ ነገሮች ይኖራሉ። የራስ ዩቲዩብ ላይ ንጫንከው አይደለም? እንዚራ ኢንተርቴይንመንት ኦኬ። ወዳጃችን አሳየ ነው ፕሮዲዩስ ያደረገው እዛ ላይ ነው። ከዛ ውጭ ግን ያው ወደፊት ካስፈለገ ያው አልበሙን አንዳንድ ማድረግ ይችላል። ግን እኔ ሞልቶ የተረፈ የዜማና የግጥም ስራዎች ስላሉ እጄ ላይ እነሱን ማውጣት ነው። አንደኛ እንዳልኩ ቅድም ያልወጣውን ስራ 12 ዓመት የፈጀው አሁን አጠቃላይ ወደ 12 ዓመት ነው። እሱን ትተህ አዲስ አልበም ነው የጀመርከው? ሌላ አሁን ዋው ቅርብ ጊዜ ደግሞ እንትን ፍሰቱን አልጠበቅንም እንጂ ልክ ነህ። ከዛ በኋላ ከዛሬ 4 ዓመት በፊት 3 ዓመት በምነው ሸዋ ኢንተርቴይንመንት ላይ የወጣ እሱን ትቼ ማለት ነው አሁን ያልኩ ወደ ስንት ዓመት የደከምኩበትን ስማገኘው ሳሙኤል ጋር ያለው ያን ትቼ እኔ ከአቅሜ በላይ ሆነ ብዙ ነገር አለ። በጣም አንተ ሙዚቀኛ ነህ ታውቀዋለህ። ከባድ ነው። ልታብዱሉ ትችላለህ እኮ አንዳንድ ጊዜ ግን እግዚአብሔር መልካም ነው፣ ይጠብቃል። እግዚአብሔር መልካም ነው። በንጽህና ከተጓዝ ትክክል። እግዚአብሔር ይባርክ። በጤንነት ከባረከ ራሱ ምን ትፈልጋለህ? ልክ ነህ። እና ያን ተውኩና የዛሬ 4 ዓመት ምናምን ይነጋል የተሰኘ በእልህና በቁጭት የተሰራ ነው እሱ። አምባቸው እሸቱ የሚባል ጎበዝ ሙዚቃ አቀናባሪ አለ፣ እሱ ጋር ነው የተሰራው። እሱንም በአጭር ጊዜ ውስጥ እንግዲህ ያው እኔ በየጊዜው እሞክራለሁ፣ ዜማ እሰራለሁ፣ በክራር አስቀምጣለሁ፣ ምን እላለሁ። ስለዚህ አልተቸገርኩም። በቃ በእልህ ወደዚህ ገባው። ከልጁ ጋር ተነጋገርን ከአምባቸው ጋር በአጭር ጊዜ ውስጥ ኦልሞስት 3 ዓመትም አልፈጅብንም። እንግዲህ ቅንነቱ መግባባቱ በሙዚቃ ውስጥ እኮ መግባባት መኖር አለበት። መሰረታዊ ነገር ፖዚቲቭ ኢነርጂ እና መግባባት ደግሞ መኖር አለበት። ከአቀናባሪ ከምሰራው ሰው ጋር መናበብ፣ መቻቻል፣ መግባባት፣ መደማመጥ
ከሆነ እንደዚህ እንደሚወራው አይደለም። በአጭር ጊዜ ሊያልቅ ይችላል ስራ ልክ ነህ። እና ያንን አወጣው እላለሁ። እንትን ላይ አለ አሁን ምነው ሸዋ ላይ ኦኬ። ምንድነው ርዕሱ? ይነጋል። ኦኬ። ምን ያህል ትራኮች አሉ? እሱም 12 ነው። እንዴት ነው ወደ ህዝብ ተደራሽነቱስ ምን ያህል ነው? ብዙ አይደለም እንዳልኩ እንግዲህ ዘመኑ ከብዙ ነገር አለ። አሁን ከሙዚቃው ባልተናነሰ ሁኔታ የፕሮሞሽን ስራ ግድ ሊሰራ ይገባል። ቲፎዞ የሚባል ነበር ደግሞ ታውቃለህ። ቲፎዞ ስለ በጥሩ ፖዚሽን ላይ ያሉ ሰዎች ያንተ ቲፎዞ ከሆኑ አንድ ስራህም ያው ቦግ ሊል ይችላል። እኔ ብዙ አጥናቂዎች አሉኝ የድምጽ ብዙ ቲፎዞ የለኝም። ቲፎዞ ስለ ፖዚሽን ላይ ያሉ ሰዎች የሚዲያ ሰዎች ብራቮ የሚዲያ ሰዎች ምን ያምናሉ? ያውጥ እኔም አምናለሁ። እውነት ነው እንዴ? ምንም ያው ይሄ ከላይ የተሰጠ የራስን ድምጽ ካላወቅ የምትሰራውን ነገር ማወቅ አለብህ። እና በዚህ ደግሞ አመስጋኝ ነኝ፣ እግዚአብሔር ይመስገን። ወሳኝ ፖዚሽን ላይ ሆኖ 4 ቲፎዞ ያላቸው ድምጻውያን አሉ። 4 ብቻ ወይ 2 ቲፎዞ ያላቸው ግን ቦታው ፖዚሽኑ ወሳኝ ነው። ከሌ አልልም መቼም ስም አልጠራም። ግን ያ ምንድነው አንድ ስራ በወጣ ቁጥር በቃ እንዲጮህ ያደርጉታል። እኔም ብቻ ሳይሆን ደግሞ በጣም ብዙ ደግሞ አቅም ያላቸው ሰዎች ደግሞ እንዲሁ ቲፎዞ በማጣት ስራቸውን ይዘው ቁጭ ያለዋሉ። ይሄ ግልጽ ነውና ያ ነገር አለ። አሁን ሙዚቃዎችህን የራስ ዩቲዩብ ቻናል ላይ የመጫን ነገር አለ መሰለኝ? ጀምሬያለሁ። ምን ያህል ጊዜ ሆነው? አሁን ሞኔታይዝ ከሆነልኝ ወደ 3 ወር 4 ወር ሆኗል። ክፍያውን ጀምሮልኝ ቻፓ መስራት ጀምሯል። ያው ውቤ ከረሜላ ላይ መጀመሪያው እኔ ላይ ነው ያለው። ኦኬ። ጥሩ እንትን አለው። ከ2 ሚሊዮን በላይ እንትን አለው። እስከ 2 ሚሊዮን ቪው አለው። አንተ ላይ ጨነው? እሱ ብቻ ነው እየሰራ ያለው። ሌሎቹ ያው ገና እንግዲህ ቀስ እያሉ አሁን ከቨር ሙዚቃም ባለፈው ሳምንት የፍሬም እሱንም እንትን ብያለሁ እና ጥሩ ያንቀሳቀስኩት ነው። ስዕሎቼንም አድርጌ አንድ ላይ እንግዲህ አሁን እንግዲህ በብዛት ነው እንትን የምትለው ጥራቱ ቀስ እያለ ይመጣል ወደፊት። የዩቲዩብ እንትን እንደዛ ነው እና ቀስ እያለ እንግዲህ እያደገ በተሻለ ፕሮዳክሽን ወደፊት ከእግዚአብሔር ጋር እንመጣለን። ከቨር ሶንግ ለመስራት ምን አነሳሳ? ይኸውልህ ትልቁ ነገር ቅድም ያልኩ ነው። እኔ በማንኛውም መንገድ የድምፄን አቅም ማሳየት እፈልጋለሁ። እኔ ታይቷል ብዬ አላምነው። እውነት ነው። ብዙ መስራት እየተቻለ በተለያየ ምክንያት በቃ የጋኑስ መብራት ሆነ ማለፍ የለብህ እና ማንኛውንም ስራ ከኔ ጋር የሚሄዱትን ስራዎች አቅሜን ሊያሳዩ የኔን አቅም ያው ቤዝ ነው የታወቀ ነው። ያንን ቤዝነቱን የበለጠ ሊያጎሉ ይችላሉ ብላቸው ዜማዎች ቀለል ባለ መልኩ እንደዛ ለመስራት እንግዲህ ያስበናል እንዳልኩ ከአቀናባሪው ጋር በአይቤክስ ሚዲያ። እስኪ እንደው መልካም ውለታን ትንሽ ትሞክርልናለህ ካላስቸገርኩ? ጀንበሯን በማታ ሸኝቼ ኮከቤ ቆጥራለሁ ወጥቼ መቼም አላድር ተኝቼ እንዴት ጋሌ ጓጉቼ ያለ ይቀጥላል። በበለጠ እንግዲህ ዮሐንስ ታፈሰ አርት ኤንድ ሚውዚክ ነው የኔ ዩቲዩብ ቻናል። እዛ ላይ እንግዲህ አድማጮች ዮሐንስ ታፈሰ አርት ኤንድ ሚውዚክ ዩቲዩብ ቻናል ገብታችሁ ፕሊዝ ሰብስክራይብ አድርጉ። በአይቤክስ ሚዲያ ከመነጽር ጋር የተለየ ፍቅር አለ ማለት ነው? እኔ ያው መነጽር ከልጅነት ጀምሮ ነው። ናይት ክለብ ያው በጣም ልጅ ሆኜ ነው የጀመርኩት። ይገርማል። አርት ስኩል 3ኛ ዓመት ምናምን እያለሁ እና ክለብ ያኔ እስከ 11 ምናምን ይሰራል እና ጠዋት ስነሳ ኃይለኛ ብርሃን ስለሚሆንብኝ በቃ ያኔ የተጀመረ ነው። እዛ አሁን በቃ አዲክትድ ሆንኩ ማለት ነው። ሱስ አይነት ደረጃ ነው እንጂ ሌላ ምንም ችግር የለውም። ጆኒ ምን አይነት ባህሪ ያለው? ያው እኔ የዝምታ አድናቂ ነኝ ብዙ ጊዜ እና የጥሞና የብቸኝነት ብዙ ጊዜ እሱ ነው። ከፍተኛ ድምፅ እንዳልኩ ይረብሸኛል በማንኛውም ሁኔታ ውስጥ። በጣም ጮክ ብሎ የሚያወራ ሰው ካለ አልቀንጥናለሁ፣ እርቃለሁ። ይረብሻል። በጣም ጆኒ ካልመሰለው ወይም ካላመነበት ለሰው ብሎ የሚያደርገው ምንም ነገር የለም ይባላል። እውነት ነው? ልክ ነው። ትክክል ነው። የተፈጥሯዊ ነው። እኛ ነገ ከአንደበትም የሚወጣው ቃል የምታደርገውም ነገር ቃል
የምታደርገውም ነገር ድርጊት ነገ የምታፍርበት ወይ ደግሞ የምትጸጸትበት መሆን የለበትም። የምታምንበትን ነገር ብቻ አድርገህ ነገ ከጸጸት ነፃ ብትሆን ወይ ደግሞ የማታምንበትን ነገር ብታረግ እንኳን እኮ ያው አያምርብህም። ከልብ ስለማይሆን እንትን ይላል። ዝም ብሎ ከአንገት በላይ ይሆንና በደንብ አታረገው። ዝም ብሎ ነካክተህ ነው የምታልፈው። ያ ደግሞ ውጤት አይኖረውም። ለዚህ ሁል ጊዜ በንግግርም በሁሉም ነገር ውስጥ ያመነበትን ነገር ብቻ ቢሆን የተሻለ ነው። አንድም ቅድምም በሙዚቃ ውስጥም አሁን እኔ የማምንባቸው የዜማ አካሄዶች አሉ። በተለይ ለስለስ ያሉ ሙዚቃዎች ቢፈጥኑም እንኳን የዜማ ፍሰታቸው ይሄ ዝግታ ያለውና አእምሮ ትንሽ ረጋ የሚያደርግ የድሮ አይነት ዜማዎች ለምሳሌ ማለት እንችላለን። በቀላሉ ለመግለጽ ያለ እና ያንን አሁን ለምሳሌ ገበያው ላይ ደግሞ ያሉ ሰዎች ፈጣን ዘፈን ካልሆነ ይሉሃል። ለምሳሌ ወይ ደማቅ ዘፈን ከድሮ ጀምሮ ያለ ነገር ነው ይሄው። ወይ ደግሞ ከሌ የሚባል ድምፃዊ በእኛ ዘመን እንኳን ከነበሩት ጀምሮ ማለት ነው ከሌ የሚባለው ድምፃዊ የሆነ ስራ ሰርቶ በጣም ስለተወደደለት ብቻ እንደዚህ አይነት ሙዚቃ አስገባ ትባላል። እንደዚህ አይነት ግጥም አስገባ። ያ አሁን በቃ ልክ አይደለም፣ አትቀበለው። አዎ፣ ምክንያቱም አንተ የራስን አሻራ እኮ ነው ማስቀመጥ ያለብህ አይደለም እንዴ? ከእግዚአብሔር የተሰጠ የራስ ልዩ የሆነ ነገር አለ። ሁላችንም አለ። ከሌን መሆን አይቻልም። ስለዚህ ያንን እነሱ መፍቀድ አለባቸው። አሁንም እንደዛ ቢሆን ጥሩ ነው። አርት ያለ ነፃነት ምንም ትርጉም የለውም። ስራ ላይ ግን ተጽዕኖ አልፈጠረም ጆኒ? በሚገባ አይደለም። ኢቨን እንደዚህ በፈጠራ ስራ ደረጃ በናይት ክለብ ደረጃ እኔ ጋጭ ነበር። እኔ ያላመንኩበትን ስራ እንድሰራ ያስገድዱኛል። አዎ በቃ ይገርምሃል። ገንዘብ እና ሀብት ብቻ ስላለ እና በዛ በጣም እጋጭ ነበር። እኔ የማምንበት የራሴ ከድምፄ ባህሪ ጋር የሚሄድ ነገር ነው መስራት ያለብን። ሁለት ደግሞ እንደዛ ሲሆን ነው ኦዲየንሱም ደስ የሚለው የሚቀበለው። አንተም ከልብ የምትሰራው ያኛውም ደግሞ ኦዲየንሱም ደግሞ ብሎ ሊቀበልህ የሚችለው አንተ የምታምንበትን ከአንተ ጋር የሚያምረው የልብን ፈቃድ ስትፈጽም ነው። ስለዚህ ይኸው ነው እንግዲህ እንደዛ ነው መሆን ያለበት ብዬ ነው የማስበው። ስለዚህ ስራ ያቆምክበትም አጋጣሚ አለ ማለት ነው ናይት ክለብ ላይ? አዎ በሚገባ። ብዙ ጊዜ ደስተኛ አልነበርኩም። ግን እንትንም ቢሆን በቃ ሌላ ጥሩ ያሉ ነገሮች ውስጥ የገባሁበትም ዘመን ነበር። ለምሳሌ መጠጥ ምናምን በዚህ የተነሳ ደስተኛ ካለመሆነ የተነሳ ያው እንዳልኩ አካባቢም አስቸጋሪ ነው እና ዝም ብሎ መጨለጥ ነበር አንዳንድ ጊዜ። ግን እግዚአብሔር ይጠብቃል መቼም። እግዚአብሔር መልካም ነው። ልክ ነህ። ከዝምተኝነት ባህሪ ጋር የክለብ ህይወት እንደው ትንሽ ክላሽ አያደርግም ነበር? እንዴት አመጣጠንከው? እኔ መጽሐፍ ሁሉ አነብ ነበር ክለብ። አዎ በረንዳ ላይ ወጥቼ መጽሐፍ ሁሉ አነባለሁ። በቃ መስጠት ዝም ብዬ በቃ ለመድኩት። መጀመሪያ አካባቢ ትልኝ ነበር። እውነቴን ነው የምልህ። አሁን እንደው ከሌ አልልህም እንጂ ብትጠይቅ ይነግረዋል። እና እንዳልከው ከአንዳንድ ነገሮች ወደኋላ ሊጎትት ይችላል። ለምሳሌ ክለብ ውስጥ ዝምተኛ ስትሆን ያው ቶሎ ተፍ ይሉታል አይደል? ካላልክ ሀብታም ሲመጣ ወይ ደህና ሰው ሲመጣ ካላልክ ሰቀል ሊያመልጥ ይችላል። ዜማውም ግጥሙም ይቀየራል። ስለዚህ እሱ አለ አመለጠ ከተባለ ግን አላመለጠኝም። ሳስበው እንኳንም ቀረ ገብቷል። አንዳንዴ ሊያጠፋም ይችላል። ከባህሪ ውጭ ነው። ለምሳሌ ያልተገባ ይሄ ተንበርካኪነት ወይ ደግሞ ይሄ ሞራልን ዝቅ ማድረግም የለብህም የፈለገ ቢሆን እና ያ እንደውም ከአንዳንድ ነገሮች ጠብቀውም ሊሆን ይችላል። ክለብ ላይ በጣም ብዙ የተለያየ ሰው ነው የሚመጣው ጆኒ። በጣም ስካሩን በተለያየ መንገድ የሚገልጽ ጮሆ ይገልጻል፣ እያለቀሰ እንትን የሚላል እና ምን የተለየ ነገር ገጥመዋል? እንደው ለየት ያለ ነገር ትዝ የሚል ነገር? አንድ ካፒቴን ነበረ እንደው አሁን ድንገት ስለመጣልኝ እንግዲህ ምን አለኝ አንድ ጊዜ የድምፄን ጉልበት ሲገልጽ ነው። በጣም ይወዱታል እዛ ድምፄን የሚመጡ ሰዎች ትልልቅ ሰዎች ነበሩ። በጣም ልጅ ነበሩ። 87 ጁዲ ክላሲካል የሚባል ቤት ነበርና ካፕቴን ነው ይታወቃል። እዛ አንድ ቀን ሰማኝና የጌታቸው ካሳ አልበቃኝም ገና ጀርሶ ቀንና ሌት ልቤ ገስግሶ ያንቺን ትዝታ ተንተርሶ የሚለው ሙዚቃ
እዛ ቤት በጣም ይወደድ ነበር። የኢትዮጵያ ሕዝብ መዝሙር ዝፈንልን ነበር የሚሉኝ። እሺ አንድ ቀን በጣም ተገረመና ነይ እስኪ አንቺ አለኝ። ልጅ ነበርኩ። እዛ ልክ አጠገቡ ስደርስ እንዲያየኝና እንዴት ነው አንቺ ድምፅሽ 100 ኪሎ ነው፣ አንቺ ግን 40 ኪሎ ነሽ አለ። ሳቁ በቃ ሙዚቃ እና ይቺ ጥሩ ገላጭ ናት። በቃ በአይቤክስ ሚዲያ በአጭር ቃል ከህይወት ምን ተማርክ? እኔ ፍልስፍና በአሁኑ ሰዓት እግዚአብሔር መልካም ነው። እዛ ውስጥ ብዙ ነገር አለ። በእግዚአብሔር መልካምነት ብዙ ነገር አለ። አዎ ይከደናል። እኔ በስዕል አሁን የምገልጻቸው ከሻማ ጋር አያይዤ የምገልጻቸው አንዳንድ ሀሳቦች አሉ። በጥበብ ፈለገ ብትራቀቅ፣ በሀብት የፈለገ ጫፍ ላይ ብትደርስ መጨረሻ ላይ ጥለው ነው የምትሄደው። ሁልጊዜ ሰው በጉብዝና ወራት እግዚአብሔርን ማሰብ አለበት ይላል መጽሐፉ ቅዱሳችንም። ስለዚህ እኔ የተረዳሁት እኔ እግዚአብሔር መልካምነት ነው የተማርከው። በጣም መልካም ነው። በቃ ድንቅ አባት ነው። በአይቤክስ ሚዲያ በጣም ከባድ ለመውጣት ያዳገተ ፈተና ገጥሞ ያውቃል? ያው አሁን ከሙዚቃ ጋር የተያያዘ ነው። በጣም እንዳልኩ ይሄ አሁን ወደ 12 ዓመት ፈጆንት በጣም ፈትኖኝ ነበር። አንተ ከባድ ነው በጣም አንተ 12 ዓመት አሁን ከተጀመረ 2005 ነው እንግዲህ አካባቢ ነው የተጀመረው። 12 ዓመት አሁን 17 ስንት ህንፃ ተሰርቷል እስካሁን ድረስ? አንድ በግለሰብ ደረጃ ስንት ህንፃ ይሰራል? እኔ ሌት ተቀን እኮ እየሰራሁ አክቹዋሊ አሁን እንደው ከተጀመረ 12 ዓመት አልኩ እንጂ ተቀምጦ ነው ያለው። ግን በተከታታይ ለ6 ዓመት ያ ነበር ማሰላስለው። ኢነርጂ እዛ ላይ ነበር። በጣም ፈትኖኝ ነበር። በቃ እንቅልፍ አጥተህ ዜማ እየሰራ እያረምክ ገርጂ ነበር ስቱዲዮ ነበር ያኔ። እዛ ድረስ ሄጄ ከጎተራ እኔ ነበር በቃ ጉዳዩን እንትን ብለው። ሰውየው ያው ገንዘብ ነው ያወጣው። ወዳጅ እዛው ሰፈር ውስጥ አብሮ ያደገ ነው። ያ ወቅት ከባድ ነበር። ሰውየውም አይረዳህም። የምታረገውን ነገር በኔጌቲቭ ነገር ነው ከአንደበቱ የሚወጣው። በጣም ከባድ እኮ ነው። የሚወጣ ድምፅ አለ። ያን ሁሉ ተቋቁመ አንዳንዶቹ እኮ በቃ ሌላ ሶሳይድ ሁሉ ሊያረጉ የሚችሉበት ፈተና ነበር። እውነቴን ነው። ከባድ ነው እና እኔ አቁሜው ማነው ጨርሼው ቶሎ ወደ ሌላ ስራ እኮ ነው መግባት የፈለገው። ያ ሰውየው ደግሞ እንዲያልቅ አይፈልግም። ፐርፐዝ ይህን ፍላጎት ይኸውልህ ብዙ ነገር አለ። እኔ አሁን እንደው ላለመጥቀስ ስለነበር ዳር የሚሄደው አይ የምልህ ሲጀመር ይኸውልህ አሁን መነሻው ምንድን ነው? አርት ጥበብ መሰረታዊ ነገር አለ። ያለ ነፃነት የትኛውም ጥበብ ጎዶሎ ነው የሆነው። ከውስጥ የምታወጣው ነገር በነፃነት በፍቅር ፓሽን ነው መስራት ያለብን። እና ያንን የእኔ ዜማ አሁን ሰውየውን ከማግኘት ከ2005 በፊት የሰበሰብኳቸው ስንት እድሜ ልክ የሰበሰብኩት ዜማ እና ግጥም የሰራሁት ነው። እና ያንን እኔ ካላስተካከልኩ አለ ሰውየው አንደኛ ሙዚቀኛ አይደለም። ሙዚቀኛ ኤንጂኦ ነው የሚሰራው። የሰፈሬ ልጅ ነው። እንደሱ እንደ ቀላል ነገር ይተፈዋል። ዝም ብሎ በቃ የሚያወጣው ነገር በጣም ግጥም ካልሰራው ዜማ ካልሰራው ዜማህን እንደዚህ ካልቆረጥኩ እንደዚህ እንዴት ይሆናል? አይሆንም። በቃ ይስተካከላል እያልኩ አልበሙ አለቀ። በቃ ኦልሬዲ እንትን ላይ ደረስን። ፋይናል በቃ አሁን ጨርሰን ወደ ሚክሲንግ ልንገባ። እኔ 6ቱን ዘፈን ፋይናል ድምፅ ገባው። አሁንም አስተካክላለሁ እያለ በቃ አሁን ከአቅም በላይ ሲሆን አንድ ነገር ታቆም ፖስት አደርጋለሁ። ይበቃል። ሊፈነዳ ይችላል ጭንቅላት፣ የሆነች ነገር ልትበጠስ ይችላል። እግዚአብሔር አትርፎንም ሊሆን ይችላል። በአይቤክስ ሚዲያ ጆኒ ከሙዚቃና ከስዕል ውጭ ሌላ የምትተዳደርበት ገቢ የምታገኝበት ነገር አለ? የለም። እውነት ለመናገር ከልጅነት ጀምሮ ይሄ ነው ህይወት የተመሰረተ። ቅርብ ጊዜ እንትን ሞክሬ ነበር፣ ይገርማል። ግን አልሆነልኝም። መንጃ ፈቃድ ላወጣ ማትሪክ ነው። በጣም ገረመኝ። እንዲህ ቀላል ይመስለኝ ነበር። አንዳንድ ጊዜ የምልህ በቃ ያንተ ያልሆኑ ነገሮች አሉ ማለት ነው። አላውቅም። እኔ እዚህ ጋር በቃ ስዕል መሳል ነው በቃ የማውቀው፣ ወይ ደግሞ ቆመህ እሱም በራሱ ፕሮፌሽን ነው። በርግጥ ግን ጀመርኩ። በቃ ሄድኩና ብቅ ስልችት አለኝ ቦታ ላይ
ወደ ዓመት ምናምን እኮ እንደዛ እንደምትለኝ ገምቻለሁ። አዎ ደከመኝ ሰለቸኝ። በቃ የከተማው ምናምን ጫጫታው በዚህ ጋር ዙር ምናምን ሲል እዚህ ላይ ሁሉ ደርሻለሁ። ይጮሃሉ ደግሞ አንዳንድ አስተማሪዎች ይጮሃሉ በጣም ድንብርብርን ነው የሚወጣው። ታውቀዋለህ በቃ በኋላ ጫፍ ላይ በቃ ደርሼልህ ፈተና ሊደርስ በቃ እርግፍ አድርጌ እንደው ጨዋታችንን ወደ ማጠቃለል እየደረስን ነው እና ጆኒ ከዚህ በኋላ ያቀድከው እንደ እቅድ እንደ ፕላኖች አሉ እንደ ወደፊት ከዚህ በኋላ አደርገዋለሁ ብለህ የምታስበው? አሁን ከዚህ በኋላ እንግዲህ በብዛት በበለጠ ሊሄድበት የምፈልገው በስዕሉ ላይ ነው። እንዳልኩ ሙዚቃው ላይ በጣም ሄጄበታለሁ ተዋለሁ ማለት አይደለም እና በቅርቡ ያው የስዕል ኤግዚቢሽን የማቅረብ እቅድ አለኝ። በዛም እንገናኛለን ብዬ አስባለሁ። ከዛ ውጭ እንግዲህ ይሄ ከቨሩን አልፎ አልፎ ግን ደግሞ ያልተጠናቀቁና በቃ ተጀምረዋል አንዴ ህዝብ ጆሮ መድረስ ያለባቸው ስራዎችን ቅድም ያልኩ የተቃቀስኩልህ እነሱን መጨረስ መጀመሪያ እንደዛ የማድረግ እቅድ ነው ያለኝ። ይኸው ነው እንግዲህ ጆኒ እውነት ስለሰጠህን ጊዜ ስለነበረን ቆይታ በጨዋታ አዋቂ በአይቤክስ ሚዲያ ቤተሰቦች ስም በሙሉ ክሩ በጓደኞቼ ስም ከልብ አመሰግናለሁ። እሺ ሄኖክ እንግዲህ እኔም አመሰግናለሁ ይህን የመሰለ ቆይታ ስላደረግን በእውነት ከፍ ባለ ክብር አመሰግናለሁ። እንግዲህ ጥሩ ነው እንግዲህ ሄኖክ እንግዲህ የእናንተ ሚዲያ ከዚህ በላይ ከፍ ብሎ ሰፍቶ ትልቅ ደረጃ እንዲደርስ ልባዊ ምኞቴ ነው። እግዚአብሔር ከእናንተ ጋር ይሁን። በአይቤክስ ሚዲያ እንግዲህ ውድ ተመልካቾቻችን የዛሬው ጨዋታችን ከጆኒ ጋር የነበረን ጊዜ ይህንን ይመስል ነበር። በነገራችን ላይ ላይክ፣ ኮሜንት፣ ሰብስክራይብ እንድታደርጉ እንፈልጋለን። ይመቻችሁ። በሚቀጥለው ፕሮግራም እስከምንገናኝ ይመቻችሁ። በአይቤክስ ሚዲያ